بسم الله الرحمن الرحيم በድጋሚ ተመልሰን መተናል። የተወዳጁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ኡስታዝ መድረጋ ቆይታ የምናደርግበት ሰዓት ነው። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆያችሁ። ሳምንቱ ተከፈ። አልহামዱሊላህ በጣም ጥሩ ነበር። በዚህ ሳምንት ያው በርካታ ዩኒቨርሲቲዎች ልጆቻቸውን አስመርቀዋል። በቅድሚያ ሁሉም ተመራቂዎች እንኳን አላህ አዘ ወጀል ለዚህ ቀን አበቃችሁ። መቼም በዩኒቨርሲቲ ያለፈ ዩኒቨርሲቲን ስቃይ ቻሌንጅ እንቅልፍ ማጣት ብዙ ፈተናዎች ይታወቃልና ያን ሁሉ ተቋቁመው ለውጤት በቅተው ዛሬ መመረቅ በመቻላቸው በጣም ደስ ብሎናል። ሁላችንም ስም እንኳን ደስ ያላችሁ ለማለት ፈልጋለሁ። ትንሽ ትኩረቴን ደግሞ ሳብ ያደረገው ነገር አልহামዱሊላህ የኛ ልጆች ደግሞ በተለየ መልኩ በየቦታው የማዕረግ ተሸላሚዎች የወርቅ ሜዳሊያ ተሸላሚዎች ሆነው አይተናል። እህቶቻችን በተለይ ሴት ልጆቻችን ማሻአላህ ጥሩ ውጤት እያስመዘገቡ ነው ያሉት። የሰው ልጅ የተፈጠረባቸው ሶስት ዓላማዎች ነው ያሉት። የመጀመሪያው ኺላፋ ወይም ዒባዳ ነው። የመጀመሪያው አላህ ሱብሓነሁ ወተዓላ ማምለክ ነው። وما خلقت الجن والانس الا ليعبدون እኔን ሊያመልኩ እንጂ ለሌላ አልፈጠርኳቸውም ብሏል አላህ። አላህን ማምለክ የመጀመሪያው ግባችን ነው። በዚህ ምድር ላይ ስንኖር አላህን አውቀ ነው ለሱ እጅ መስጠት፣ ለሱ መታዘዝ፣ የሱን ህግ ማክበር፣ ይሄ አንዱ የተፈጠርንበት ዓላማ ነው። ሁለተኛው ኺላፋ ነው። ኢኒ ጃኢሉን ፊል አርዲ ኸሊፋ፣ ምድር ላይ የኔ ቫይስ ግራንት የኔን ህግ ፕሮሞት የሚያደርጉ መልካምን ነገር የሚያበረታቱ መጥፎ ስራዎችን ደግሞ ዲስከሬጅ የሚያደርጉ ይህ ነገር መሆን የለበትም ብለው ዙልምን፣ ግፍ፣ የተለያዩ አይነት መጥፎ ስራዎችን ፈህሻን ያእምሩነ ቢልማዕሩፍ ወየንሃውነ ዐኒል ሙንከር፣ ይሄ አንዱ የሰው ልጅ ሚና ነው ምድር ላይ። ሶስተኛው ወስተዕመረኩም ፊሃ፣ ምድር ላይ ታስውባት ዘንድ ሾማችሁ ነው። ኢስቲዕማር ማልማት፣ ምድርን ማስዋብ፣ ምድርን ለሰው ልጅ ተስማሚ እንድትሆን ምቹ እንድትሆን ማድረግ። በዚህ እኮ ነው መንገድ መደልደልን ሰደቃ ጃሪያ ያደረገ ዲን ነው። መንገድ ላይ ጥሩ ያልሆኑ ነገሮች እንቅፋት የሆኑ እንደ ሾክ አይነት ወይም ሰውን የሚያደናቅፉ ነገሮችን ማንሳት ዓለማዊ ጉዳይ አይደለም፣ መንፈሳዊ ቫልዩ አለው። ስለዚህ በመጪው ዓለም ያስመነዳል ብሎ ያስቀመጠ ዲን ነው ማስዋብ። እነኚህ ተማሪዎች በዚህ ዕውቀታቸው ሀገራቸውን በቀየሩ ቁጥር፣ ህዝባቸውን ባገለገሉ ቁጥር፣ ለሰው ልጅ የሚጠቅም ነገር ባበረከቱ ቁጥር ምድር ላይ የመኖራቸውን ሚና እየተወጡ ነው ያሉት። አየህ፣ ሰው ምድር ላይ በሚኖርበት ጊዜ ብቻውንም ይኖራል፣ ሸክም ይሆናል፣ አላህ ይጠብቀን። ሌሎቹን የሚሸከም ደግሞ አለ። አየህ፣ አንተ ዕውቀት እየኖረህ ሲሄድ ሰዎችን በሚጠቅም ነገር ላይ በምትሰማረበት ጊዜ የሰዎችን ችግር ተሸክመህ የምትይዝ ሌላውን የምታገለግል ትሆናለህ። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ናሲ አንፈዑሁም፣ ከሰው ሁሉ በላጩ በጣም ብዙ ሰው የሚጠቅመው ሰው፣ የበለጠ ጠቃሚ የሆነው ሰው አላህ ዘንድ የበለጠ ዋጋ አለው። ኦኬ፣ የሆነ ፖዚሽን እንኳን ብትወስድ በስሩ 10 ሰዎችን የሚመራና የሚያስተዳድር ሰውና 1 ሚሊዮን ሰው የሚያገለግል ሰው እኩል አይደለም። ኃላፊነት ቦታውም የሚሰጡት ኢምፓክትም የሚሰጡት ጥቅምም የሚፈጥሩት ኢምፓክትም የተለያየ ነው። በዛ ልክ ነው የኛ የሰውነት ማንነታችን ክብራችን የሚለካውና ይህንን ዕውቀታቸውን አንደኛ ንያቸውን አስተካክለው ኢንቴንሽናቸውን አሳምረው ህዝብን ማገልገል ክብር ነው፣ ህዝብን ለማገልገል በሚል መንፈስ ወደ ስራ ዓለም እንዲገቡ፣ ሁለተኛ ኮንቲኒየስሊ ራሳቸውን እንዲያሳድጉ። ዕውቀት ዛሬ ሜዳሊያ ስለተገኘ ወይም ዛሬ በሆነ ዲግሪ ወይም በዲፕሎማ ስለተመረቀ ይሄ የዓለም መጨረሻ አይደለም። መጀመሪያ መነሻ ወደ አዲስ ነገር መንደርደሪያ መሆን አለበት ነው። ወደ ትልቅ ነገር አንዱ የህይወት ምዕራፍ ስለሆነ ነው። ቤንችማርክ ሆኖ ከዚህ ነጥረው
ወደሚሻል ነገር ለመሄድ የግድ ዩኒቨርሲቲ ገብተው ማስተርስ እና ፒኤችዲ ላይይዙ ይችላሉ። ግን በቋሚነት ራሳቸውን የማስተማር ባህል ማደግ አለበት። በየቀኑ ፕሮፌሽናሊ ማደግ ያስፈልጋል። ከፕሮፌሽናቸው ውጭ የሆነ ነገር ደግሞ በማንበብ እይታቸውን ማስፋት ይፈልጋል። ለዚህ ነው አንዳንድ ስኮላርስ 70% የፕሮፌሽናችሁን አንብቡ፣ 30% ደግሞ ከሙያችሁ ወጣ ብላችሁ እዩ። ምሳሌ ኢኮኖሚክስ የተመረቀ ሰው 70% ኢኮኖሚክስ ኤሪያ ላይ ቢያነብ፣ የሚያዳምጣቸው ፖድካስቶች ከዛ ጋር የተገናኙ ቢሆኑ፣ አርቲክሎች ከዛ ጋር የተገናኙ ቢያነብ፣ 30% ደግሞ ፖለቲክሱ ላይ፣ ኢንጂነሪንግ ላይ፣ ሳይንሱ ምን አይነት ደረጃ ላይ ደርሰዋል፣ በቃ እንዲህ ሲያደርግ እዚህ ይህንን የራሱን ፊልድ ራሱ የመረዳት አቅሙን ይጨምርለታል። አድማስ ያሰፋል። አድማሱ ስለሚሰፋ በዛ መልኩ ኮንቲኒየስሊ ራስን የማስተማር ካልቸር እንዲያዳብሩ አደራላለሁ። አላህ Subhanahu Wa Ta'ala መጪው ጊዜያቸውን ብሩህ አላህ ያደርግላቸው። ትዳር መመስረታቸው አይቀርም። ትዳራቸውን ደግሞ አላህ የቀና የሰመረ አላህ ያደርግላቸው። ረበና ይባረክ ፊክ ኡስታዝና ቀደም ሲል ስታነሳው በተለይ የኛ ልጆች የሚል ሐሳብ ተጠቅመህ ነበረ። እህቶችን አይ ቲንክ ስፔሲፊካሊ ማንሳት ይኖርብናል። ብዙ ስትራግል አለ በየትምህርት ተቋማቱ፣ በተለይ ከፍተኛ ተቋማቱ ውስጥ የሂጃብ ጉዳይ፣ የኒቃብ ጉዳይ አለ። ከሱ ጋር ትግል አለ። እንደገና እዚህ ጋር ደግሞ ውጤታማ ተማሪ ሆኖ ቀላል ያልሆነውን መንገድ መወጣትም አለ። ለዛ ነው አይ ቲንክ በተለየ መልኩ መነሳታቸውን የፈለከው። ምናልባት እንደው ይሄ የሃይማኖታዊ እሴትን ለመደፍጠጥ የሚጥሩ ግለሰቦች እኔ እነዚህን አይነት ምርጥ እህቶች እያከሰሙብን ነው፣ በቃ ለሀገር ማሳጣት ነው ብለው ቢያስቡ ደስ ይለኛል። አንዳንድ ጊዜ ፐርሰናል ካረከው ከራስህ ቫልዩ ጋር ስለተጋጨብህ ብቻ የምትታገለው ከሆነ ችግር ነው። ግን እንደ ሀገር ማሰብ መልካም ነው። እነዚህ እህቶች ሁሌም ከራሳቸው ጋር በተጋጩና በሁለቱ መካከል ምረጡ በተባሉ ቁጥር ችግር ላይ ነው የሚወድቁት። አገርም ትጎዳለች። አፍተሮል ባይሆን ያን የሚያስተናግድ ሲስተም መዘርጋት፣ ያን ማዕቀፍ መፍጠር፣ የህግ ማዕቀፍ መዘርጋት ያስፈልጋል ብዬ አስባለሁ። ምናልባት አላህም ይህንን ሒክማ እንድንወስድ ሊሆን ይችላል እነዚህ ልጆች እያንጸባረቁ ያሉት ኢንሻአላህ። ባረከላሁ ፊክ። ዛሬ የምናነሳው ርዕሰ ጉዳይ ምናልባት ከዚህ በፊት ጀምረን የነበረው ነው አይደለ? ይሄ በየፌርማታዎቹ የምናነሳቸው አንዳንድ አጀንዳዎች ነበሩ። ዛሬ አዲስ አጀንዳ ይዘን ስለመጣን ይህንን እዚህ ጋር እንቋጨውና ተመልሰን በአዲስ መንፈስ ብንቃኘው ደስ ይለኛል። እንደዛ ብናደርግ ጥሩ ይመስለኛል። ክቡራትና ክቡራን ተመልካቾቻችን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ስንመለስ በቀጥታ ወደ ዛሬው አብይ ጉዳያችን እንሻገራለን። በድጋሚ ጥሩ ቆይታ ይሆንላችሁ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት መርሐባ ኡስታዝና በቀጥታ ወደ ዛሬው አጀንዳችን እንሻገር። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባረከ ሰይድና ሙሐመድ ወዐላ አሊሂ ወሰሐቢሂ اللهم إني أتبرأ من حولي وقوتي وألتجأ إلى حولك وقوتك هذا القوة المتين اللهم أعنا ولا تعن علينا وانصرنا ولا تنصر علينا واهدنا ويسر الهدى لنا برحمتك يا أرحم الراحمين. يزاريو ፌርማታ መንዚለቱ ሪዓያ ይባላል። እስከ ዛሬ ስለ ስራ አውርተናል። ወደ ኋላም ሌሎችንም እናወራ ይሆናል። ግን ሪዓያ ማለት እንክብካቤ፣ በጥንቃቄ ነገሮችን መከወን፣ የገነባው እንዳይፈርስ መጠበቅ። ኤግዛክትሊ አየህ ሪዓየቱል ቢአ ይባላል። ለምሳሌ አካባቢን መጠበቅ ይባላል። አካባቢን መንከባከብ። አካባቢን ካልተንከባከብከው ምንድነው የሚከሰተው ስትል የሰው ልጅ ላይ የሚያደርሰው ዳሜጅ በጣም ብዙ ነው። ሪዓያ በጣም የፈተነኝ ፌርማታ ነው። ምናልባት ሁላችንም ከራሳችን ጋር የሚያፋጥጥ እስከ ዛሬም እንደዛ ነው። ኢብኑል ቀይም ረህመቱላሂ ዐለይህ እና ኢማሙል ሀረዊ ያው ሁለቱ በጋራ ያዘጋጁት ኪታብ ነው እያየነው ያለ ነው።
እነዚህ ሰዎች የሰው ልጅ እስላማዊ ስነ ልቦና ኤክስፐርቶች ናቸው። ውስጥ ያለን ወግ ነው የሚነግሩ፣ አንተ ከራስህ ጋር ነው የሚያጋፍጡ እና ምንም መፈናፈኛ የለውም። እና ብዙ ጊዜ ኸይር ስራ እንሰራለን እና ያን ኸይር ስራ እንዴት ነው የምንጠብቀው? መጠበቂያ ፍሬምወርኮቹ ምንድን ናቸው የሚሉትን ነገሮች ነው የምናየው። የምንጠብቀው በኢሕሳን ነው፣ ነገሩን በማሳመር ነው። የታዘዝነውን አላህ የሚወደውን ነገር አሳምረን በመስራት እና በኢኽላስ ነው የምንጠብቀው። ያው ስንሰራው ካላማረና ከአላህ ውጭ ከተሰራ ያ ስራ አይደለም፣ ውድቅ ነው፣ ተቀባይነት የለውም። ከዛ ደግሞ ከሰራው በኋላ ሊያበላሹት ከሚችሉት ነገሮች ደግሞ መጠበቅ አለብን። ሙራ ይሄ ነው መንዚለት ሪዓያ የሚባለው። ሰርተኸዋል፣ ለአላህ ብለህ ሰርተሃል፣ በኢሕሳን ሰርተሃል፣ በቂ አልነበረም፣ ለምን ትጠብቀዋለህ? አሉ የሚያበላሹ ነገሮች፣ የሚንዱት ነገሮች አሉ ማለት ነው። የሚንዱት ነገሮች አሉ። እነዛን እንዴት ነው ፕሮቴክት የምናደርገው? ስለዚህ ሰርቶ ማለፍ የሚባል ነገር የለም። ያ አላህ ሰርቶ ማለፍ እንዴት እንማር ነው እንጂ እመጣልሃል። ኦኬ እነዚህ ስራዎች ግን እንትን አይደለም ማለው የዕለት ተዕለት ስራ ሳይሆን ኢባዳ ላይ ትኩረት የሚያደርጉን ነገር ነው። የሰው ልጅ የሙእሚን ሐያት ኢባዳ ነው። ሙሉ ኢባዳ ቢሮ ገብቶ ወይም ደግሞ ማሽን አንስቶ ምናምን የሚሰራው ሁሉም ኢሕራም ውስጥ ነው ያለው። ለዚህ ነው አሁን ሪዓያ ስንል ሁሉንም ነው የሚያካትተው። ማንኛውንም ያው ኢባዳ ማለት አላህ ሱብሓነሁ ወተዓላ የፈቀደውና የወደደው ነገር በሙሉ ኢባዳ ይባላል። እነዛኛዎቹ ሸዓኢር ናቸው፣ ዋናዎቹ መገለጫ ናቸው። መገለጫዎችና አላህ ግዴታ ያደረገብን ናቸው። ሰላት፣ ዘካ፣ ይህ በአርካነል ኢስላም የሚገለጹት ማለት ነው። ግን አርካነል ኢማንን ኢክቲማል ያደረገ ሰው አርካነል ኢስላምን ከመስራቱ ጋር ሙሉ ሐያቱም ኢባዳ ነው አይደለ? ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን። ስታስበው በተወሰኑ ደቂቃዎች የሚከወኑ ኢባዳዎች ላይ ብቻ የሚወሰን አይደለም። በእያንዳንዱ ሐያታችን አላህን ነው የምናመልከው። አላህ በሚወደው መንገድ ላይ እስከተሰማራን ድረስ ኢባዳ ላይ ነን። ንያችን ኢኽላስ ሊኖረው ይገባል። ስንሰራ ኢባዳ ላይ ነን ማንኛውም። በአጠቃላይ ግን መልካም ስራ ሰርተን እንዴት እንጠብቀው? ሪዓያ ይፈልጋል። የሚያበላሹት የሚንዱት ነገሮች ይውልኝ ስሙልኝ፣ እንዴት እንከላከል እንደሚባለው ማለት ነው። የሆነ ነገር አለ ፕሮጀክት መጣ እንትንን እንዴት እንከላከል? የስራና የእውቀት እርከኖች አሉት ይላሉ። ስራና እውቀት፣ የመጀመሪያው የእውቀት እርከን የተነገረውን እውቀት ያንን ወደ ሌላ ማስተላለፍ ነው። ይህ ወይም የተላለፈልንን ያንን ማሐፈዝና ዝም ብለህ መያዝ መሸምደድ። ይሄ ሪዋያ የሚባለው ነው። ምሳሌ መሐመድ እንዲህ አለኝ፣ ምን ማለቱ ነው ምናምን፣ እሱ ሌላ ጉዳይ ነው። ምን ማለቱ ነው ብዬ መረዳት ዲራያ ይባላል። ሐዲስ ተነገረህ፣ ያንን ሐዲሱን እንዳለ መያዝ ሪዋያ ነቅል ተደርጎልሃል፣ ያስከው ያን ሐዲስን መረዳት ዲራያ ይባላል። ያንን መተግበር ሪዓያ ይባላል። በእውቀት ራሱ የእውቀቱ ሪዓያ መጠበቂያው መንከባከቢያው ትግበራው ነው። ሰማህ አንድን ነገር ተረዳኸው፣ ስትሰራበት ሪዓያ ይባላል። ከሐቁን ሰጥተኸዋል ማለት ነው። ነቅል ላይ ብቻ ከቆምክ ፈህም ይቀራሃል፣ መረዳት ይቀራሃል፣ መስራት ይቀራሃል። ጀስት በቃ ኢንፎርሜሽን ብቻ ነው አንተ ጋር ያለው። ለአላህ ወደ ጥፋትም ይመራል። ይሄ አይደለ ሊመራ ይችላል። ይሄ አልተረዳኸውም፣ ምንም አልተረዳኸውም። እንዲህ ነበር ወይም የሰማሁት፣ በተቃራኒ ከተረዳኸው ደግሞ ሌላ አደጋ። እንዲህ ነበር የሰማሁት ነው የምትለው እንጂ እንዲህ ነው የተረዳሁት። ከዛ ከተረዳኸው በኋላ ደግሞ አሁንም ተረድተኸው ከቆምክ ካልሰራህበት ጥቅም የለውም። ረባኒ ሰዎች፣ አላህን የሚያውቁ ዓሪፍ የሆኑ አላህን አዋቂ የሚባሉት ሰዎች ሶስቱን ነው የሚያሟሉት። ነቅሉ አላቸው፣ ደርሷቸዋል መረጃው።
ተረድተውታል፣ ሰርተውበታል። የሚጠበቀው ይህ ነው ማለት ነው። ኢማሙ ሀረዊ ሪዓያ ሰውኑም ቢልዒናያ ነው አሉ። በጥንቃቄ አንድን ነገር መጠበቅ ማለት ነው። ጥንቃቄ የተሞላበት ጥበቃ ነው አሉ ሪዓያ ማለት። ይህን ደግሞ 3 ደረጃ ሰጡት። እነዚህ ሰዎች በጣም እኮ የሚደንቁ ናቸው። አያ እኮ ናቸው፣ ስፔሻሊስቶች ናቸው። በጣም ነው የሚደንቅ። በጥንቃቄ መጠበቅ አለብህ አሉ። ከዛ የሰራውን ስራ ከዛ እነዚህ የጥንቃቄ ጥበቃዎች ደግሞ 3 መልክ አላቸው፣ ደረጃዎች አሏቸው። የመጀመሪያው ሪዓየቱል አዕማል ነው፣ ስራን መጠበቅ ነው። ስራን የሰራውን ስራ መጠበቅ ምን ማለት ነው እንመጣለን። ሁለተኛ ሪዓየቱል አሕዋል፣ አንተ ያለህበትን ሁኔታ መጠበቅ፣ ሓልህ ሁነትህ ማለት ነው። አሁን ያለህበት ሁኔታ እሱ ደግሞ ጥበቃ ያስፈልገዋል። ሶስተኛው ሪዓየቱል አውቃት፣ ጊዜዎችንም መጠበቅ ምን ማለት ነው? ሪዓየቱል አዕማል ማለት አሉ ፈተውፊሩሃ ቢተሕቂሪሃ አሉ፣ ስራዋን በአግባቡ መፈጸም ስራዋን ከመናቅ ጋር አላህ ከመናቅ ምንድነች ደግሞ ብሎ ማለት ስራ ሰርተሃል እንዳትኮራ ነው። ምንም አይደለችም እቺ የሰራዋ። ሱብሃንአላህ ሰደቃ ሰጥተሃል፣ አላህ ከሰጠኝ አንፃር ምንም አልሰጠውም። ሰላት ሰግደሃል፣ አላህ ከሚገባው ዒባዳ አንፃር ምንም አይደለም። ምንም መልካም ስራ ተሕቂር ታደርገዋለህ። ምን አላትች? አንድ ወንድማችን አላህ ይጠብቀው ከልጅነት ጀምሮ ያሳደገን ወንድም ነው። አላህ ይጠብቀው። ኡስታዝ መሐመድ ሰዒድ ይባላል እና ብዙ ጊዜ በኸይር ነገር ላይ በጣም ይለፋል። ሐቂቃ ለእኔ ሞዴሌ ነው። ለመልካም ስራ ሲባል የሚመጣልኝ ሰው ከልጅነት ጀምሮ ስለማውቀውና ኡስታዝ አልኩት እስኪ አላህ ኢኽላስ ይስጠን አልኩት። ልመክር ነው መሰለኝ። ምን እንዳለኝ ታውቃላችሁ? ስለ ኢኽላስ ለማሰብ ምን ሰርተናል ታውቃለህ? ተሕቂር፣ የሰራውን መናቅ። ምን አድርጌ ኢኽላስ ምናምን ለማለት እኔ ገና ምን ሰርቼ? ጋየተል ኢኽላስ ማለት እኮ ነው። በቃ ምንም ተሕቂር ታደርገዋለህ። ተውፊር አለ፣ ያን ስራ በተሟላ መልኩ ትሰራዋለህ፣ ግን ትንቀዋለህ። ኢላሃና ማ ዓበድናከ ሐቀ ዒባደቲክ፣ ጌታችን ሆይ የሚገባህን አላገለገልንም። ይሄ ስራን መጠበቂያ፣ ስራን መጠበቅ ስንል ይሄ ነው አሉ። ከዛ ጨምረው አብራሩት። ያን ስራ መስራት ነው ሚን ገይሪ ነዘሪን ኢለይሃ፣ ወደ ስራው ሳትመለከት መፈጸም ነው። እንዴት የሚያምር ነገር ሰራው እንዳትል እኮ ነው። ንቃየዋል፣ አታየውም። ራሱ ዘካ አውጥተሃል፣ ሰደቃ ሰጥተሃል፣ በጣም ትልቅ መስጂድ ሰርተሃል ምናምን አታየውም። እሱ ገብታችኋል? እንችላለን ወይ ነው እኮ እኛ ትንሽ ነገር ሰርተን ቅድም ምን አልኩ? ከኛ ከራሳችን ጋር የሚያፋጡ ሐሳቦች ናቸው። ሰርተን በራሳችን አንኮራም ወይ? አየህ፣ ኢስላም ሊፈጥር የሚፈልገው ስብዕና ደግሞ ምን አይነት ስብዕና ነው? መልካም ሰርቶ ስራውን የሚንቅ ሊኮፈስ ቀርቶ ማለት ነው። ሱብሃንአላህ እንዲህ ያደረኩ ብሎ የሚያወራ ሊኮራ ቀርቶ ያን ስራ ይንቀዋል። ከባድ ነው። አያየውም ወደሱ። ከዛስ ምን አሉ ደግሞ ወኢጅራኡሃ መጅረል ዒልም አሉ። ፕሮሲጀራሊ ሲሰራው ደግሞ እውቀትን የተከተለ ነው፣ ዒልም አለው አሉ። ዝም ብሎ በመሰለኛ አይደለም አሉ። የምትንቀውን የማታየውን ስራ በእውቀት መስራት፣ እውቀት ነው የምትሰራው። አጠበቁ። አላህ ይወደዋል፣
አይወደውም። ነቢያችን ሰለላሁ ዐለይሂ ወሰለም የተከተለ ነው አይደለም፣ ሐዋ ነው ዝም ብዬ ስሜት ነው ወይስ ሸሪዓው የሚደግፈው ነው ማየት አለብን። ይህንን ተከትሎ ነው የሚፈጽመው፣ ግን ይንቀዋል፣ አያየውም፣ ይንቀዋል። ወደዛ አይመለከትም ወደ ስራው። ላ ዐለ ተዘዩኒ ቢሃ በስራዋ ሊዋብባት አይደለም የሚሰራት አሉ፣ በእውቀት ነው የሚሰራት። ምን ብሎ እንደው ሊደሰትባት አይደለም። ይሄ ሪዓየቱል ዐመል ነው። ስራን መጠበቅ ስራን መንከባከብ ሲባል ይሄ ነው። ካፈጻጸምህ ጀምረህ ስትሰራው ታሳምረዋለህ፣ በተሟላ መልኩ ትሰራዋለህ፣ ትንቀዋለህ። እያንዳንዱን ስራችን ብናየው አሁን ከዚህ ጋር ወዕቡድ ረበከ ሐታ የእትየከል የቂን ተስፋ ግን እንዳንቆርጥ፣ በቃ መድረስ ያለብንን ግን ቪዥን ግን ይፈጥርልናል። በቃ እኔ ምን አይነት ሰው ነው መሆን ያለብኝ? አብተዋል በምሰራው ስራ አላሁ ዐዘ ወጀል ጋር ያለኝ ግንኙነት ምንድን ነው መሆን ያለበት? ሰዎች ጋር ራሱ ያለኝ ግንኙነት ወላ ተምኑን ተስተክሲር እኮ አለ አላህ። ምን አታድርግ፣ እኔ እንዲህ አድርጌ ቀውሉን ማዕሩፉን ኸይሩን ሚን ሰደቀትን የትበዑሃ አዛ። መልካም ንግግር ክፉ ንግግር ከሚከተላት ሰደቃ ይሻላል አለ አላህ ዐዘ ወጀል። ባትሰጠው ይሻላል። በመልካም ሸኘው፣ ቀልቡን ጠብቅለት። ቀልቡን ገፈኸው ሰጠህ፣ ቀልቡን ከምትገፈው ሳትሰጠው በመልካም ሸኘው። ቀውሉን ማዕሩፍ ጥሩ ንግግር የሰጠኸው ብዙ ጊዜ ወደ ምን መዞር ጥሩ መሰለ? ለምሳሌ ሰደቃ ላይ ምናምን ከሰውየው የተሻልኩነት ስሜት ይመጣል። ሰጪ ስለሆንክ በላይ ይሄ ሊገለበጥ የሚችል ነገር ነው። አላህ እኔን እኮ እዚህ ቦታ ያስቀመጠኝ በሱ ፈድል ነው። አየህ እኔ ያን ያክል ስማርት ስለሆንኩ ምናምን አይደለም፣ የአላህ ፈድል ነው ይሄ። እኔ ሰጪ ሆኛለሁ፣ እሱ ተቀባይ ሆኗል። ነገ ማሊያን ልንቀያየር እንችላለን ነው። አንድ ትልቅ ባለሀብት ሲሰጥ እንዲህ ነው የሚሰጠው ይላሉ። እንዲህ ላለመሆን የሆነ እዚህ ያስቀምጥላቸዋል እንዲያነሱት ማለት ነው። በቃ እንዲህ ነው። በቃ የሆነ ወደ ራስህ ስትመጣ እቺ ነፍስ ኮንሽስነስ ነው የምትፈልገው። በነገራችን ላይ ልክ አንተ ስሜቷን ያችን ስሜት ንቁ በሆንክበት ሰዓት ትጠፋለች እኮ። ይደብረሃል። አንተም ለምንድን ነው እንደዚህ የምሆነው እኮ ትላለህ አይደል? ለምንድን ነው እኔ ማን ነኝ? ገፍላ ውስጥ ስንሆን ነው ያንን ሀዋኡን የምናስተናግደው እንጂ የሆነ ወደ ራስ መለስ ስትል ይጠፋል። ይሄ እውቀት የሚጠቅመን ለዛ ነው ማለት ራሳችንን ኮንሽስ እንድንሆን ተስፋ እንድንቆርጥ አይደለም። አላሁ ዐዘ ወጀል የቻልነውን ያክል እንድንገዛው ነው ያዘዘን። በችሎታችን ያክል እንድንታገል ነው። በታገልነው ልክ ነው አላሁ ዐዘ ወጀል ረሕማውን የሚሰጠን። አቺቭ ባደረግነው አይደለም ማለት ማሳካት አሳክቻለሁ የሚለውም ስሜት እኮ ችግር ስላለበት ነው። ገብቶሃል? በቃ እኔ እዚህ ደረጃ ደርሻለሁ ማለት አትችልም። ሁሌ ራስክን ፒውሪፋይ በማድረግ ፒውሪፊኬሽን ነው የሚባለው፣ ተዝኪያ አይደለም የሚባለው። ራስን በማጽዳት ሂደት ውስጥ ነህ። እንደገና ስታጸዳው በቃ ወደ አንቢያዎች ወደ ሳሊሖቹ ቀልብ ለመጠጋት እኮ ነው። አትደርስም እዛ ግን ትለፋለህ። ደረስኩም ማለት ስለማትችል ማለት ገና ነኝ። ስለዚህ ኮንቲኒየስሊ ራስክን ታሳድጋለህ ማለት ነው። ከዛ አብራሩት ኢማም ኢብኑል ቀይም ረሕመቱላሂ ዐለይህ። ኢማሙል ሀረዊ ሰውኑን ቢልዒናያ ማለት ምን ማለታቸው ነው አሉ። ደግሞ እሳቸው ሸርሕ ሊያረጉት እኔ እኮ በጣም የሚደንቀኝ እንዴት አይነት ረቂቅ የሆነ ነገር ነው አላህ የሰጣቸው። እንዴት ነው በዚህ ልክ ከሰው ነፍስ ጋር ማውጋት የቻሉት? በጣም ብቻውን እኮ ሌላ ዒልም ነው ይሄ። እኔም በጣም ይደንቀኝ እንዴት ነው ፍሬሚንጉን የሰሩት? እንዴት አድርገው ተረድተውት ነው? አሁን መሰለን አንስታይን ተመራመረና ሞደርን ፊዚክስ ላይ ያን
A=mc² ሲደርስ በጣም ብዙ ነገር አልፎ ነው በቃ ይሄንን የደረሰበት ተብቷል። ፎርሙሌት ማድረግ ማለት እኮ ነው። አሁን ይሄንን የቀልብ ጉዳይ ፎርሙላ ፈጣውለት እንዲህ ከሆነ እንደዚህ ነው፣ ፋክተሮቹ እነዚህ ናቸው፣ ይሄ ከተዛባ ይሄ ይበላሻል፣ ይሄ ትክክል እንዲሆን ይሄ ነው። አሁን የነሱን ከባድ የሚያደርገው ደግሞ ስፒሪቹዋል ነገር መሆኑ ነው። እሱ እኮ ነው በጣም ከባድ። በነገራችን ላይ እዚህ ላይ አንድ ዶክተር ስሙን ዘነጋሁት ምን ይላል? የቁስ ዕውቀት ከመንፈሳዊ ዕውቀት አንፃር ሲታይ በጣም ዝቅተኛ ዕውቀት ደረጃ ነው። አላህ ይሄ በጣም ኢምፖርታንት ኮንሴፕት፣ በጣም አደገኛ። አሁን ብዙ ጊዜ ሃይማኖታዊ ጉዳይ በሳይንስ በምናምን እንደ ለመለካት እንሞክራለን። በጣም የሚገርም ነው። በቃ ፓራሜትሩ በጣም የተለያየ ነው፣ ጠባብ ነው። ይሄኛው ከዛኛው ሰፊ ዓለም አንፃር ከሜታፊዚክሱ ሰፊ ዓለም አንፃር የፊዚክሱ ዓለም በጣም ጠባብ ነው። ለምን መሰለ? ይሄኛው እዚህኛው ላይ የታየ ነገር ነው፣ የሚለካ ነገር። እንዲህ ከሆነ እንደዚህ ነው፣ እንዲህ ከሆነ እንደዛ። ኤክስፐሪመንት ትሰራና ከኦብዘርቬሽን ይጀምራል፣ ታስተውላለህ። ከዛ በኋላ ኤክስፐሪመንት ለመስራት ሃይፖቴሲስ ታስቀምጣለህ፣ መላምቱን በኤክስፐሪመንት ታረጋግጠውና ወደ ቲዮሪ ያድጋል። ቲዮሪው ደግሞ በጣም ብዙ ሰዎች ሲያረጋግጡት ናቹራል ሎው ነው ተብሎ እንደ ኒውተንስ ናቹራል ሎው ምናምን ተብሎ ይቀመጣል። ስለዚህ ምን ማለት ነው? ያለ ነገር ነው። እኛ እኮ አሁን በጣም ኋላ ቀርነን የሚባለው ያለን ነገር እንኳ እኮ እየተረዳን አይደለም ነው። ወይስ እኮ ባለ ነገር ተረድቶ ያለውን ህግ ተጠቅሞ ይህንን አይነት ሲቪላይዜሽን ገነባል? ያም መረዳት እኮ ነው ያልቻልነው። እኛ እማታየውን ዓለም ስፒሪቹዋል የሆነ ከዚህ ከሚታየው ዓለም ውጭ የሆነውን ህግና ስርዓት መረዳት ፎርሙሌት ማድረግ ግን ከባድ ነው። በጣም አውሳዕ ነው። ከዚህኛው የሰፋ ጥልቅ ዕውቀት ነው የሚጠይቀው። ያ ደግሞ በወህይ መታገዝ ይፈልጋል። ለዛም ነው ሰፊ የሚሆነው። በነገራችን ላይ ዒልሙ ይሄኛው የዓቅል ነው። ዓቅል ደግሞ ግብአቱ ውስን ስለሆነ ውጤቱም ውስን ነው። የዓቅል ወህይ ነው ያኛው ምንጩ፣ መለኮታዊ ምንጭ ነው ያለው። እሱን መረዳት ጥልቀቱን በደንብ አድርጋ አንደርስታንድ አድርገ ፎርሙላ ማውጣት በጣም የተለየ ትልቅ ሳይንቲስትነት ነው። የሜታፊዚካል ሳይንቲስትነት ማለት አይ የማይታየው ዓለም ላይ ያለውን ሳይንስ ዕውቀት ተረድተውታል ነው ሰዎች። በጣም ጥሩ። ምናልባት ቀደም ሲል ያነሳናቸውን ነገሮች ሰዎች እንደ አዲስ እንዲያገናዝቧቸው እድል እንድንሰጥ ያስፈልጋል። ረፍት አይ ቲንክ ወተን መመለስ አለብን። የተነሱት ነገሮች ከራስ ጋር የሚያፋጥጡ ናቸው ብሎናል ኡስታዝ። ገና ገጹን ሲገልጸው ያነሳልን ሐሳብ ይሄንን ነው። እንግዲህ አንተም እንዳነሳው ኡስታዝ መሐመድ ሰዒድ ያለህ መርሐላ ላይ እንደሆነ እናስባለሁ። ምን ሰርተን ነው ስለ ኢኽላስ የምናወራው አለ አይደለ? አሁን በዚህ መልኩ የሰራነው ስራ አለን እንዴ ብለህ ስታስብ ተስፋ ወደ መቁረጥ እንመጣለን። አንተ ጎትተህ ታወጣናለህ። ተስፋ መቁረጥ ውስጥ ደግሞ መዋኘት የለብንም። እሱ በጣም ያስፈልገናል እንጂ እውነት ለመናገር ኦልሬዲ ባዶ ነን የሚያስብል ነው። አሁን ዛሬ እየወሰድን ያለነው ትምህርት። እንመለሳለን፣ አብራችሁን ቆዩ። ተመልሰናል። ክብራትና ክብራን ተስፋ አደርጋለሁ ከኛ ጋር ናችሁ። ማስታወሻ እያያዘን የምንከታተለው ፕሮግራም ነው የዛሬው ፕሮግራም። ስራ እንሰራለን አላህ በፈቀደልን ልክ፣ በአቅማችን ልክ፣ በደረጃችን ልክ ምን ሞክራቸው ነገሮች አሉ። እነዚህን ስራዎች እንዴት እናስጠብቃቸው ነው አሁን ፖይንታችን እሱ ነው። የሚጠበቅባቸውን መንገድ እያየን በመሃል የሚነሱት ጉዳዮች ደግሞ ይዘውን እየሄዱ ነው። እንግዲህ ሄድ መለስ እያል አብረን ለመቆየት እንሞክር። እንቀጥል ኡስታዝና። ቢስሚላሂር ረህማኒር ረሂም። ኢማም ኢብኑል ቀይም ረህመቱላህ ዐለይህ ሰውንም ቢልዒናያ በጥንቃቄ አንድ ነገር መከወን ማለት ወይም መጠበቅ ማለት ምን ማለት ነው? ኢማሙል ሀረዊ ያሉትን ቃል በቃል ደግሞ እሳቸው እየበተኑት ነው። ምን አሉ? አንድን ነገር ሒፍዙን ቢልኢዕቲናእ ነው አሉ። በትኩረት
መጠበቅ እኮ አለ በቃ ይሄን የጠበቅኩት ነው ምናምን ትላለህ። በትኩረት ነው የምትጠብቀው ያንን ገብቶሃል? ወልቂያሙ ቢሐቅ ሸይእ አለዚ የርዓህ ያ የሚጠብቀው ነገር ሐቅ አለው፣ የመጠበቅ ሐቅ አለው። በዛ ሐቅ ላይ መቆም አለበት። ጥበቃው በጣም ኮንሸስ የሆነ ጥበቃ ይፈልጋል። ከአኖ ፈንጂ ወረዳ ላይ የቆመ ሰው አይነት ማለት ነው አይደል? እንዳይመክንበት። ለያኖ ከተንቀሳቀስክ ደግሞ ያው አንተንም ያጠፋሃል ነው እኮ ሸለብም አትልም። ልክ እንደ ፍየል ጠባቂ ማለት ነው አለ። ፍየል ጠባቂ ዝም ብሎ ጠብቆ አይቶ ሁሌም ዋሻውት ያደርጋል። ምክንያቱም ፍየሎች ወደ ሰው ማሳ ውስጥ ይገባሉ። አጥር ሰው በተፈጥሯቸው መቅበጥ እንትን አላቸው። ያ ልክ እንደዛ ኮንሽስሊ ነው የሚጠብቀው ስራውን በዛ መልኩ ይጠብቃል። አንድን ስራ ሪዓየቱል አዕማሊ ወተውፊሩሃ ተውፊር ማለት ምን ማለት ነው? በተሟላ መልኩ መፈጸም ማለት ምን ማለት ነው? በማጉደል መዘናጋትም ውስጥ በመጨመር ማጥበቅም ውስጥ ሳይሆን መሀል ላይ አድርጎ መያዝ ነው አሉ። የሸሪዓውን ድንበር በጠበቀ መልኩ መያዝ አለበት። በሸሪዓችን ዝም ብሎ ምንድነው ተፍሪጥ ማለት ቸልተኝነትም አጥባቂነትም አይፈቀድም። በይነ ተፍሪጥ ወልኢፍራጥ ነው ሁሌ ምስልምና መሃል መንገድ ነው የሚፈልገው። ሸሪዓው እንደዛ ነው። ያንን ጠብቆ ነው መሄድ ያለበት። የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው። በቃ ረሱል ሰለላሁ ዐለይሂ ወሰለም እኮ ሚናቸው ምንድነው? ኖረው ነው ያሳዩት እኮ ወህዩን ኖሩት። ካነ ኹሉቁል ቁርአን ነው ሐያታቸው። እነኛ ሶስት ሰዎችን አስታውሱ። አሁን ስራን መፈጸም በነብዩ ሰለላሁ ዐለይሂ ወሰለም መንገድ ብቻ መሆን እንዳለበት፣ ዝም ብሎ መዘናጋትም ቸልተኝነትም ሸሪዓውን ዝም ብሎ አላህ መሐሪ ነው ምናምን ተብሎም ችላ ማለት አይደለም። ግድ ማጣትም አያስፈልግም። ግድ ማጣትም ሳይኖር በጣም ማጥበቅም ሳይኖር መሃል ላይ መያዝ እንዳለበት የነዚህ ሶስት ሰሃቦች ታሪክ ያሳየናል። ልክ ነው። ምን አሉ? እናታችን አይሻ ረዲየላሁ ዐንሃ ዘንድ ሄዱና ረሱሉ ዐለይሂ ሰላቱ ወሰላም እንዴት ነበር ዒባዳቸው ብለው ጠየቁ። ነገረቻቸው። ከአነሁም ተቃሉሃ እቺ እንደው እሳቸው ወንጀላቸው የተማሩላቸው ስለሆኑ ነው እንጂ ትንሽ ነው፣ ይኛ በጣም ማጥበቅ አለብን አሉ። በደንብ መጨመር አለብን። አዎ ምን አለ አንዱ? እኔ ሌሊቱን በሙሉ ስሰግድ ነው ማድረው አልተኛም ማለት ቃል ገቡ ለራሳቸው። ሌላኛው ደግሞ እኔ ሚስት የሚባል አላገባም ለዒባዳ ነው ምኖረው። ሶስተኛው ደግሞ እኔ አመቱን ሙሉ ጾማለሁ አላፈጥርም ማለት። ነብዩ አለይሂ ሰላቱ ወሰላም ሰሃቦችን ጠሯቸውና የሆኑ ሰዎች እንዲህ ያሉ ሰዎች ሰማው አሉ። ስማቸውንም አልጠቀሱ። አንድ ሌላ ትምህርት እንወስዳለን እኮ እዚህ ላይ ስተት የሰራን ሰው ስም እየጠራ ምናምን አለንን አይደረግም። ይሄ ሸሪዓዊም አይደለም የነብዩ ሰለላሁ ዐለይሂ ወሰለም መንገድም አይደለም። ማባሉ ቀውሚን ነው። ምን ነው እንዲህ የምታደርጉ ሰዎች? ሰውየው እዛ ውስጥ አለ ይማራል። ገብቷል? አንስተው ገሌ የምትባሉ ሶስታችሁ እንዲህ ያላችሁት ስተት ነው አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እዚሁ ባለህበት የነዚህ ሰዎች ሐሳብ ኢንቴንሽን የጽድቅ አልነበረም ወይ? መወደስ አይደለም ወይ የነበረበት? እሳቸው የተላኩት እንዲህ አይነት አምላኩ ጋር ቀጥተኛ የሆነ ግንኙነት ያለውን ኮሚኒቲ ለመገንባት አልነበረም ወይ? ተጠርፍ ስለሆነ ነው ያረቁት እኮ ጽንፍ ስለሆነ ነው፣ ተፈጥሯዊ ስላልሆነ። ኦኬ ተፈጥሯዊ ሰው ያድርጉ። የሰው ልጅ ተፈጥሮ የሚቀበለው አይደለም። ይሰበራል፣ ሰውየው አይቀጥልም። በዛ ከተፈጥሮ ውጭ አይደለም ኢስላም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ ከናንተ የበለጠ ጌታዬን አውቃለሁ አሉ። አላህን ከናንተ የበለጠ አውቀዋለሁ አሉ። ግን እተኛለሁ፣ ተነስቼ እሰግዳለሁ፣ ሚስቶች አገባለሁ፣ እጾማለሁ፣ አፈጥራለሁ። ፈመን ረጊበ ዐን ሱነቲ ይህ የኔ መንገዴ ነው። ሱና ማለት እኮ መንገድ ማለት ነው። ዲን ሐያት ነው። የህይወት መንገድ ይሄ ነው። አላህ ጋር ያለኝ ግንኙነት በዚህ መልኩ የተመሰረተ ነው። ሰውነትን ተፈጥሮን
ግምት ውስጥ ያስገባ ነው። ሐቅ አይጣስም በእስልምና። ኦኬ ሱብሃንአላህ። አላህ ሐቅ አለው፣ የጌትነት ሐቅ፣ እሱ በብቸኝነት መመለክ። አካልህ ሐቅ አለው፣ አካልህን መጉዳት አትችልም። ማረፍ አለብህ። ስለ አማና ስናነሳ ታስታውሳላችሁ? ሐቅ እኮ አለው። በቃ አማና እኮ ነው ይሄ ሰውነት። በሐራም ነገርም ልትጎዳው አትችልም። ተጦርፍ ሄደህም በአምልኮትም ልትጎዳው አይፈቀድልህም። ሱብሃንአላህ። ፕሮቴክት ማድረግ አለብህ፣ ማረፍ አለበት፣ ተናሱል ማድረግ አለብህ፣ መራባት አለብህ፣ ልጆች መተካት አለብህ። ቁርጥ ልትል አይፈቀድም። ላ ረህባንየተ ፊል እስላም፣ በእስልምና ብህትና የለም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የለም በቃ ሐያት ነው፣ ህይወት ነው ኢስላም። ዓለምን መተው የለም። ህይወት ነው ማለት ነው እስልምና። ህይወትህን እንዴት መኖር እንዳለብህ ለአላህ የሚገባውን ሐቅ ልትሰጥ አትችልም። ጠብዓን ግን ለአላህ ማድረግ ያለብህን ዒባዳ አስቀምጦልሃል። ለነፍስህ ማድረግ ያለብህ ነገር አለ። ለቤተሰቦችህ ማድረግ ያለብህ ነገር አለ። ለሰው ልጅ ማድረግ ወአቲ ኩለ ዚ ሐቅን ሐቀሁ፣ ሁሉንም ነገር የሚገባውን መብቱን መስጠት አለብህ። ስለዚህ ተውፊር አልዓመል ስንል ስራን ያለ ግዴለሽነትም ያለ አጥባቂነትም መካከለኛ በሆነና ሸሪዓዊ ድንበሮቹን በጠበቀ በነቢዩ ሰለላሁ ዐለይሂ ወሰለም መንገድ መፈጸም ማለት ነው። ተውፊር ማለት ሸርጡን የሚገባውን ጊዜውን ጠብቀህ መፈጸም ነው። እነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ጊዜ ያለው ማለት ነው። እያንዳንዱ ዒባዳ የራሱ ጊዜ አለው። ከጊዜው ካዛነፍከው ተውፊርነቱን አሳጣኸው ማለት ነው። መፈጸሙን በትክክል አልተፈጸመም። ሰላትን የምታዘገይ ከሆነ የምታሳልፍ ከሆነ ጊዜውን አልጠበቀም። ስለዚህ ጊዜውን ሸርጦቹንና ከኢፍራጥና ተፍሪጥ ከግዴለሽነትና ከአጥባቂነት ከድንበር ማለፍ በጸዳ በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ መፈጸም ነው። እሺ ተሕቂሩስ መናቁስ ምንድን ነው? መናቁ ምን አመጣው ነው? ያው መልካም ስራ ሆኖ አይ በዚህ መልኩ የሰራውን ስራ ምን አሉ ኢብኑል ቀይም ረሕመቱላሂ ዐለይህ፣ ለአይኑ አንሳ ልትታየው ነው አለ። ያቺ ስራ አይኑ ላይ ትንሽ ናት፣ ያጣጥላታል አሉ። ቀልቡም አይቀበላትም። ብቻውን ስራ ስንት ጉድፍ አለባት፣ ስንት ችግር አለባት ይላል። በአላህ ዐዘማና ጀላል ታላቅነት የሚገባው ስራ አይደለም። የዐዘዘውን አላሁ ዐዘ ወጀል ታላቅነት ያስታውስና ለዚህ ልዕለ ኃያል ጌታ የሚገባው ስራ አይደለም ይላል። አላህ በታላቅነቱ በልዕልናው ሊመለክ የሚገባውን አይደለም ያመለኩት፣ ሐቁን አልሞላሁም ብሎ ያንን ስራ አይመጥንም ብሎ ይንቀዋል ማለት ነው። ያን ሁሉ ነገር አሟልቶ እኮ ነው ወንድሞች። ምን ተብሏል ዑለማዎቹ? አላህ አንድን ስራ እንደተቀበለ ምልክቱ አንተ ያን ስራ መጥላትህ ነው ብሏል። እቺ ትንሽ ናት ያልካት እሷ አላህ ዘንድ ተቀባይነት ያላት መሆኗ ምልክት ነው። ምናልባትም እኮ ረጅም ጊዜ ፈጅቶ ሊሆን ይችላል። በጣም ብዙ ገንዘብ አውጥተህበትም ሊሆን ይችላል። ማለት መስጂድ ነው ልንል እንችላለን፣ የውሃ ጉድጓድ ነው ልንል እንችላለን። የሆነ ትልቅ ለማህበረሰብ የሚጠቅም ፕሮጀክት ነው ሊሆን ይችላል። ያችን ነው መናቅ እና ማየትም እንደሌለች። አላህ ከሰጠ አንፃር እኮ ምንም አይደለችም እሷ። አንድ ሰው ትልቅ መስጂድ ቢሰራ ማለት ነው ሐቂቃ አላህ ከሰጠው ፈድል አንፃር ምንም እኮ አልነበረውም። ከእናቱ ሆድ ሲወጣ ምንም አልነበረውም። ሎጂካሊ ብናስበው እውነት እኮ ነው። ነፍስያ ግን ያን አጉልታ ነው የምታሳየን። ዘካም ላይ እኮ እንደዛ እኮ ነው። 2.5% አውጣ ሲባል ሰውየው 97.5% እኮ አንተ በሐላል መንገድ እንደፈለግክ አድርገው እየተባለ እኮ ነው። ግን የሚታይ ነፍስያችን የምታሳየን 2.5% ነው። 100 ሚሊዮን አለው 2.5 ሚሊዮን ለምስኪኖች ሊሰጥ ነፍስያ ምን ትለዋለች? ይህ ትልቅ ብር ነው ትለዋለች። ግን 97.5 ሚሊዮን እኮ የአላህ ነው። ወአቱሁም ሚን ማሊላሂ አለዚ አታኩም እኮ ነው የሚለው አላህ።
ባለቤቱን ራሱ ነው የሚያደርገው። አልማሉ ማሊ ወልፉቀራኡ ዒያሊ፣ ገንዘቡ የኔ ነው፣ ድሆች የኔ ቤተሰብ ናቸው፣ ስጡልኝ ለቤተሰቦቼ ነው። አላህ ወኪል ነህ አንተ፣ ወኪል ነህ አንተ፣ ጠባቂ። 97.5 ሚሊዮኑን አንተ እንደፈለክ ሐላል በሆነ መንገድ እኔ የምተሳሰበህ አንተን ከየት አመጣኸው በምን ላይ አዋልከው ነው፣ ይሄ አንተ ነው። 2.5ቱ ግን ያንተ አይደለም፣ ስጥ። 2.5ቱ በጣም ብዙ መስሎ እንዲታየን ቀልባችን ልክ ከሰጠን በኋላ ደግሞ ሰጠው ብለን እንድንኮራ፣ እዛ ምን ያስፈልጋል? መናቅ ያልናትን ነገር ማምጣት ይጠይቃል ማለት ነው። طيب علامة رضا الله عنك الله ካንተ የመውደዱ ምልክት አንተ ነፍስህን አለመውደድህ ነው። ነፍስህ ያለችበትን ሁኔታ መጥላትህ ነው። እኔ ጥሩ አይደለም ነፍሴ ያለሁበት፣ መሐሰባ ታደርጋለች፣ ጉድለት አለብኝ። ይሄ አላህ የወደደህ መሆኑን ምልክት ነው አሉ። ከስራ አላህ የወደደውን ስራ የምታቅበት ደግሞ ምልክት አሉ መናቅህ ነው። ያንን ስራ ያን ስራ ትንሽ አድርገህ ማየትህ ነው። ልብህ ውስጥ አንሶ መታየቱ ነው። አላህን የሚያውቁ ሰዎች አላህን ከመገዛት በኋላ አላህን ምህረት ይጠይቃሉ አሉ። ኢስቲግፋር ነው የሚያደርጉት። ሰላት ስናሰላምት ኢስቲግፋር ነው የምናደርገው። ሐጅ አድርገን ስንጨርስ فإذا أفضتم من عرفات فاذكروا الله كذكركم آباءكم أو أشد ذكرا ثم أفيضوا ወደ ሙዝደሊፋ ስትመጡ ማለት ነው። ثم أفيضوا من حيث أفاض الناس واستغفروا الله። ከዓረፋ መልስ እኮ ነው። ከዓረፋ መልስ ዓረፋ ቆማችሁ ውላችሁ ወደ ሙዝደሊፋ ስታቀኑ واستغفروا الله። استغفارን ተከትሎ ነው የሚመጣው። ከጠሃራ ውዱእ በኋላ እኮ استغفار አለ። وجعلني من التوابين ላል وجعلني من المتطهرين፣ ወደ አንተ ከሚመለሱት አድርገኝ። ውዱእ አድርጎ አንድ ሰው ወደ አላህ እንደመመለስን ስጠኝ ብሎ ዱዓ የሚያደርግበት ዲን ነው። አየህ እያንዳንዱ ጣዓ በኋላ ይህንን ጣዓ በአግባቡ አልሰራሁትም ብለው استغفار ያደርጋሉ የአላህ ባሮች። ወቢልአስሓሪ ሁም የስተግፊሩን፣ ለይል ሲሰግዱ አድረዋል፣ ሲያለቅሱ አድረዋል፣ ቁርአን ሲቀሩ ሲዘክሩ ሰለዋት ዐለ ነቢ ሰለላሁ ዐለይሂ ወሰለም ሲሉ አድረው ስሑር ላይ ሲደርሱ استغفار ያደርጋሉ አለ አላህ። ወቢልአስሓሪ ካኑ ቀሊለን ሚነ ለይሊ ማ የህጀዑን ብሎ እኮ ነው። ከሌሊት የሚተኙት ትንሽን ነው አለ። አረፍ ብሎ ይነሱና ሰው ሁሉ በገፍላ ውስጥ ባለበት አላህ ፊት ይቆማሉ። ቁርአን ሲቀሩ ሲዘክሩ አድረው ልክ ስሑር ንጋቱ ሲደርስ አለ አላህ استغفار ያደርጋሉ። ወንጀለኞች ወንጀል ሰርተው ከሚሰማቸው ስሜት استغفار የምጠብቀው ከወንጀል በኋላ አላህን መገዛት ላይ ሆነው እንዳጓደሉ ይሰማቸዋል። የታይ ማዕበድናከ ሐቀ ዒባደቲክ፣ የሚገባህን አልተገዛንህም፣ የሚገባህን አላመሰገንህም፣ ይቅር በለን ብለው ደግሞ ወደሱ ይዋደቃሉ። ይሄ የሌይሉ መቀበል ምልክት ነው። ከሐጅ ስትመለስ استغفار ማድረግ የሐጁ እንጂ ሐጅ ልትባል አይደለም። ሐጅ ያደረከው መስጂድ ሰራህ ልትባል አይደለም መስጂድ የሰራኸው። እንደውም ይህንን አላህ ስለሰጠህ ምን አለ? ይህንን እኔን ስላሰራኸኝ አመሰግንሃለሁ እኮ ነው። እኔ ሁሌም ሱረቱል ነስር ኢዛ ጃአ ነስሩላህ በጣም ትልቅ ትምህርት የምንወስድበት። ነቢዩ ዓለይሂ ሰላቱ ወሰላም ሁሉ መከራ አይተው መካ ሲከፈት ሲገቡ የመጀመሪያ አላህ ያላቸው ኢዛ ጃአ ነስሩላህ ነው። ይሄ ነስር የኔ ነው ማለት እኮ ነው። ክሬዲቱ የኔ ነው። የአላህ ድል በመጣበት ጊዜ ድሉ የኔ ነው እያላቸው ነው። መጀመሪያ አነስሩ ነስሪ ማለት ነው አሉ። ወልፈትሕ ወረአይተ ናስ የድኹሉነ ፊ ዲኒላህ አፍዋጃ፣ በጣም በጀማዓ ሆነው ሰዎች ወደ ዲን በሚገቡበት ጊዜ ስታያቸው ምን አለ አላህ? ተስቢሕ ቢሐምድ ተስቢሕ አድርግ፣ ኢስቲግፋር አድርግ፣ ጌታህን አጥራ፣ ተስቢሕ አድርግ። አላህ
ልዕልናው ከፍ ያለ ጌታ መሆኑን መስክር። ከዛ አመስግነው። ለወንጀል ደግሞ ይቅርታ ጠይቅ። ይህንን እድል ለሰጠህ ጌታ አወድሰው፣ አመስግነው። በሂደት ውስጥ በሰውነት ለፈጠርከው ስህተት ይቅርታ ጠይቀው፣ ምህረት ለምነው። አንተ የሆነን ኸይር ነገር ስትሰራ ማለት እኮ ነው። ምንም ነገር ስራ፣ ዳዒ ከሆንክ ዳዕዋ ስታደርግ፣ ሀብታም ከሆንክ ኸይር ስራዎች ስትሰራ፣ ይህንን አላህ ስለሰጠኝ አመስግን። አመስግን። አላህ ነው የሰጠኝ፣ አላህ ነው የወፈቀኝ ይህንን ነገር። ይህን ስራ ለመስራት ከኔ በላይ ገንዘብ ያላቸው ሰዎች አሉ፣ ግን እኔን አላህ መርጦኝ ነው። ተውፊቁ የኔ ነው። በዚህ ሂደት ውስጥ ግን ነፍሴ ያመጣችብኝ ጣጣ ይኖራል፣ የተኮፈሰችው ነገር ይኖራል፣ ስራውን አክብጃይቸው ይሆናል። ይህንን ደግሞ ኢስቲግፋር እያደረክ እያጠፍክ ትሄዳለህ ማለት። ሪዓያው እዚህ በቃ አሁን እኮ ሪዓያ ውስጥ ነው ያለ ነው። የተሰራው ስራ አላህ ዘንድ የቂያማ ቀን እንዲያስመነዳ እሱ ከሆነ የምትፈልገው ጠብቀው ነው። ስራህ ምንድነው ሲባል ስራ እየጠበቅኩ ነው አይነት ነገር ነው እኮ። በጣም ስራዬን እየጠበቅኩ መስራት አይደለም ትልቁ ነገር። መስራት ኢምፖርታንት ነው። ስራውን ደግሞ መጠበቅ ያስፈልጋል። አሁን ኢማም አልሃራዊ ከመስራት ጀምሮ እስከ ጠበቀ ያለው ነው ዲፋይን ያደረጉልን እኮ። ስትሰራው ተውፊር ይፈልጋል፣ ከሰራው በኋላ ኢህቲቃር ይፈልጋል። ስትሰራ አሟልተ ስራው፣ እውቀትን የተከተለ አድርገው፣ የነብዩ ሰለላሁ ዐለይሂ ወሰለም መንገድ የተከተለ አድርገው። ከዛ ደግሞ ናቀው። ሁለተኛ አልቂያሙ ቢሃ ብለዋል አይደለ? በሐቋ ያችን ነገር መተግበር ነው። የታዘዘችዋን ነገር ሰላትም ከሆነች ዘካም ከሆነች ሰደቃዋም ሁሉም ነገር ቂያም ማለት በሚገባው ሁኔታ መፈጸም ማለት ነው። አቂሙ ሰላህ ነው የተባለው። ሶሉ ሰላህ እኮ አይደለም ማለት ስገዱ አይደለም የተባለው። በሚገባ ሰላትን አቋቁማት ነው። በደንብ ስትሰግዷት በሚገባ ሐቋን ጠብቃችሁ ስገዱ ነው። ስለዚህ ሲሰራት ያችን በሚገባ ከሰራት በኋላ አሉ ሲሰራት ወደሷ ሳይመለከት ነው የሚሰራት። ምክንያቱም መኻፈተል ዑጅብ ነው። ነፍሱን እንዳትኩራራበት ወደ ስራዋ ሳይመለከት በተገቢ መልኩ ይሰራታል። ያችን ስራ በራስ መደነቅ እንዳይመጣ። በእውቀት ፕሮሲጀር ነው፣ በእውቀት ሂደት ውስጥ ነው የሚያሳልፋት። ያችን በእውቀት ውስጥ ነው የሚያሳልፋት ማለትስ ምን ማለት ነው አሉ። ሚን ሚሽካት ኑቡዋ ከነቢዩ ሰለላሁ ዐለይሂ ወሰለም ሚሽካት ምንድነው? ብርሃናማ ፈለግ ልንለው እንችላለን። የእሳቸውን መንገድ በተከተለ መንገድ መሰራት እንዳለበት አውቆ ነው የሚሰራት ያችን ስራ። የነብዩ ሰለላሁ ዐለይሂ ወሰለም መንገድ የተከተለች አድርጎ ነው የሚሰራት። የነብዩ ሰለላሁ ዐለይሂ ወሰለም መንገድ አሰራሩ አለ፣ አፈጻጸሙ፣ ኢኽላሱ አለ። የአላህን ውዴታ መፈለግ አለበት። ኢኽላስ ስንል ማጽዳት ነው። ከዛ የሚገባ ሪያ ምናምን እንዳይመጣ ያደርገዋል። የአላህን ውዴታ ነው የሚፈልግባት። ደግሞ መጨረሻ ግቡ ሰዎች ዘንድ ተውቦ ሊታይባት አይደለም አሉ። መጋጋጫ አይደለችም ያቺ ስራ። አይ እገሌ እንዴት ያምራል ስራው አያችሁት እንዲባል አይደለም የሚሰራት። አንድ ወንድም ሰሞኑን አንድ ትልቅ ፕሮጀክት የውሃ ፕሮጀክት አስመረቀ ክፍለ ሀገር ላይ ከ20 ምናምን ሚሊዮን ብር በላይ አወጣበታል። ስለሚያስተምር ነው ማለት ሰው ስሙን መጥቀስ አልፈልግም። እንድጠብቅለት ነው ማልጠቅሰው ወደ ዑጅብ እንዳይሄድበት፣ ግን መማር ስላለበት መስጂድ አካባቢ አንድ የተገናኘንና ሰዎች በጣም አጮሁብኝ አለ ይሄንን። ከዛ ጌታዬ እኔ የለሁበትም አልኳል። እኔ አንድ ዳቦ አይገዛልኝም ይህ ነገር። እኔ አንተን ፊት ነው የምፈልገው ጌታ፣ አትያዝብኝ። ያንተን ውዴታ ነው የምፈልገው።
ወላሂ ፈህሙ በጣም ደነቀኝ። ወላሂ እንደዚህ መረዳት መቻል ያስፈልጋል። ከዛ ስናወራ ምን አልኩት መሰላችሁ? ወላሂ እውነትህን ነው አልኩት። እነኚህ ሰዎች አንደኛ ስላንተ የሚያወሩት ለተወሰነ ጊዜ ነው፣ ብዙ ጉዳይ አላቸው። አንዱ የምንሸወደው ነው፣ እኛን እያወደሱ ሁሌ የሚያወድሱን ይመስለናል። አይደለም፣ ሌላ ብዙ ሐጅ አለው ሰው። እንደገና ሌላ ሆት ኢሹ ይመጣል፣ ደግሞ ወደዛ ይጠለፋል፣ አንተ ትረሳለህ። ምንም ውዳሴው አይቆይም። አንደኛ። ሁለተኛ ሐያታቸውን ሙሉ ቢያወድሱ ምንድነው የምትጠቀመው? ስራህን አጣኸዋል፣ ዑጅብ ከገባ ማለት ነው። ግን ነፍስ ሁሌም ልክ ሰውነታችን ምግብ እንደሚፈልገው ነፍስያችን ደግሞ እችን ውዳሴ መቀለብ ትፈልጋለች። ነጃ መውጫችን ደግሞ ከዛች ማቋረጥ ነው፣ ያንን ግብአቷን መከልከል። ገብቶሃል? ያኔ ሩህ እየጠነከረ ቀልብህ እየጸዳ ይሄዳል። ነፍስያም አምጡ ነው የምትል ይህንን ዑጅቡን በቃ መጨብጨቡን ምኑን ነው አምጡ የምትለዋ? ሰውየው ያለበት መንገድ በጣም ተች አደረገኝ። ጌታዬ እኔ የለሁም፣ እኔ በዚህ ጉዳይ ውስጥ የለሁበትም። ሰዎች ነው ያጩሁት፣ እኔ የነሱ ጩኸት አይጠቅመኝም፣ እኔ ያንተ ውዴታ ነው የሚጠቅመኝ፣ እንደው ያዝልኝ። ይሄ አይነት አስተሳሰብ ያስፈልገናል። አትራፊ አሁን ሪዓያ ማለት እኮ ያችን ስራውን ለመጠበቅ የሚያደርገውን ጥረት ወደ ውስጥ እንዳይመጣበት እየታገለ ያለበት ማለት ነው። በመጨረሻ ምናልባት እችኛዋ ፓርት ሪዓየቱል አህዋል ያልነውን በሚቀጥለው ብናየው ይሻላል። አሁን ሪዓየቱል አዕማልን በደንብ እንያዝ። ስራዎችን የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና በተከተለ ሸሪዓው በሚፈልገው ድንበር ውስጥ እጅግ ያለ ማጥበቅም እጅግ ያለ ማላላትም መሀል ላይ የሆነ ወሰጥ ሆኖ ስራዎችን መስራት። ያን ስራ ከሰራም በኋላ ንቀን ማየት አላህ ዐዘ ወጀል ካዘዘኝ አንጻር ከአላህ ታላቅነት አንጻር ይሄ ዒባዳዬ ዝቅተኛ ነው ትንሽ ነው ብሎ ወደ ቀልብ እንዳይመጣና ዑጅብ እንዳይመጣ መደነቅ እንዳይመጣ ራስን መጠበቅ የሚሉትን እነዚህ ነጥቦች ከያዝ ኢንሻአላህ ሌላው አህዋላችን በሚመለከት ሌሎችን በቀጣይ ፕሮግራም እናያለን ኢንሻአላህ። ጀዛከላህ። እንደው ያዝን ጨበጥን ስንል በተለይ ይሄ እያነሳነው ያለውበት ኢብኑ ቀይም አልጀውዚ ያው ነፍስን ለማጥራት ነው። ነፍስን የማጥራት ወይም ደግሞ ስብዕናን የማነጽ ላይ ነው በጣም ሐሳብን እየሰጡ ያሉት። ግን ደግሞ በጣም እየረቀቀ ተቸገርን ማለት አሁን ያለንበት ዘመን እያየን ጠቅልል ብለን ብንገባ እሰየው እዚያ ጋር ትሰራለህ። ምክንያቱም በቃ የሚሉትን ነገሮች በሙሉ የሚነግሩን ነገር በሙሉ እዛ ትሰራለህ። ግን እንደዚህ ብሎ ነገር የለም ወሰጥ ነው ትለናለህ። ተመልሰናለህ ወደዚህና ይሄኛውንም መኖር መቻል አለብህ ትለናለህ። የሚሻለን እንደው ብህትውናው እንደው ጠቅልሎ መግባቱ ነበረ። በቃ እስልምናን በደንብ አድርጎ እንትን ለማድረግ እንደማልከን እኮ ኡስታዝ እሱ ነው እኮ አሁን እንደዛ እየዘከርን እየሰገድን ያለንን ነገር እየሰጠን እንትን ብንል ነበረ። እዚህ ጋር ደግሞ ዱንያ ነው። በቃ ከእለት ተእለት ከሰዎች ጋር የሚያገናኝ ጉዳይ አለ። የምትኖረው ከተለያየ አይነት ማህበረሰብ ጋር የተለያየ አይነት ስራ ነው የምትሰራው። ስራዎቹ ደግሞ በዚያ ላይ የሚያመጡበት በጣም ብዙ ነገሮች አሉ። ከዚህ አጥርተህ መሄዱ ከብዳልና እንዴት እንደምናድርግ እንዴት እንደምንረዳው ጉዳዩን ራሱ ለመረዳት ሌላ ሰፊ ልብ ይጠይቃል። ጀዛከላህ። ለማንኛውም በሂደት ታሽተን ነው ሰው ለመሆን ጥረት የምናደርገውና አላህ ይርዳን። አላህ እንዲረዳን ዱዓ ብታደርግልን ሁሉም ለሚመለከተው የተለየ ሐሳብ አለ። ምን የተለየ አለ? መንዚለት ሪዓያን ነበር ዛሬ ያየነው። እንግዲህ ነፍስ ኤምባሲ ብትሆን እነዚህ አሪፎች አምባሳደሮች ናቸው። እንዴት አድርገው በቃ እንደገለጹት ይሄን ውስብስብ ማንነት እንዴት ፈታተው እንደሚገጣጥሙት ነው። አሁን እሱ ጋር ነው በጣም የቆየሁትና እንደተባለው ግን ተስፋ መቁረጥ የለም። ስለቱ ላይ ተራምደህ እሳቱ ላይ ተፈትነህ ነው አይደል እስልምና እንድትሰራ የሚፈልገው። ራስህን ከዓለም ነጥለህ
ለብቻ በፈጠርከው ዓለም ውስጥ አላህን ማምለክ የሚባል ነገር የለም። አይ ቲንክ እሱ ጋር ነው እንግዲህ ትልቁ ቁም ነገር እንዳለ ማስበው። አላህ ይረዳናል። ያው ቁርአኑም ይገልጽልናል አይደለም እንግዲህ ጅሁድ ካደረጋችሁ በእኔ መንገድ ላይ ጥረት ውስጥ እስካላችሁ ድረስ አግዛችኋለሁ ነው የሚለን። የተቀመጡትን ፍሬሞች በአግባቡ ለመረዳት መሞከር ነው። ሁልጊዜም ሸሪዓን ጠብቆ የመልእክተኛው ሰላም ፈለግ ተከትሎ ስራዎችን መስራት፣ በዛ ግን አለመኩራራት፣ እሱን ደግሞ ትኩረት አድርጎ ለሌላ ስራ ራስን ማዘጋጀት ይዝ በዋናነት ይሄንን ነው ዛሬ የምንወስደው። ያው ስራችንን መጠበቅ ይሁን ብለን እንዘጋለን። مرحبا. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. اللهم صل على سيدنا محمد في الأولين، صل على سيدنا محمد في الآخرين، صل على سيدنا محمد في الملأ الأعلى إلى يوم الدين. اللهم إنا نتبرأ من حولنا وقوتنا ونلتجئ إلى حولك وقوتك يا ذا القوة المتين. اللهم أعنا ولا تعن علينا، اللهم أعنا ولا تعن علينا، اللهم أعنا ولا تعن علينا، وانصرنا ولا تنصر علينا، واهدنا ويسر الهدى لنا برحمتك أرحم الراحمين. اللهم إنه لا حول لنا ولا قوة إلا بك، اللهم إنه لا حول لنا ولا قوة إلا بك. اللهم كن لنا عونا ونصيرا، اللهم كن لنا عونا ونصيرا. اللهم إنا نسألك القرب إليك، اللهم أكرمنا بشرف القرب إليك، اللهم أكرمنا بشرف العبودية لك يا رب العالمين. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم. ربنا يكرمك أستاذنا. እንግዲህ ሳምንት የሚመርቁ አህዋልን ደግሞ ምናይበት ኢንሻአላህ አጋጣሚ ላይ ያገናኘን። የተወዳጁ ተመልካቾቻችን ምናልባት ስራ ሲባል ስለ ተለያዩ ስራዎች ነው አእምሯችን የሚያስበው ትልልቅ ነገር ምናምን ነው፣ ግን ሁላችንንም የሚመለከቱት ናቸው አይደለም ኡስታዝና? ስራ ስንል የምናልፍባቸው የትኞቹም ስራዎች ማለታችን ነው። የግድ መስጊድ መገንባት ኢላ አኺሪህ እንደሱ ላይሆን ይችላል። እያንዳንዱ አላህ ጋር ያለን ግንኙነት፣ ሰዎች ጋር ያለን ሙአመላ፣ ይሄ ሁሉ ስራ ውስጥ የሚገባ ነገር ነውና ራስን አውጥቶ ማሰብ አይቻልም። አሁን የዛሬውን አጀንዳ በተለይ እንደውም ከራስ ጋር መፋጠጥ ነው። በዛ ልክ እንድናስበው ለመጨረሻ ጊዜ ለማስታወስ ነው። ቀሪ ሌሊታችን በሰላዋት በእስትግፋር በኢባዳና ስራችንን በመጠበቅ የተዋበ ሆኖ እንዲያልፍ እመኛለሁ። ወጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።